እኔ ሴት ነሽ ብዬ ነው አንቺ ላይ እጅ ማላነስ ነገም ከነገ ወዲያም ብያለሁ አይደለ? አንተ ተዋት፣ ልቀቃት፣ እሱን ተዋት፣ እሱ ሰላ ያ አሳልፈናል እኮ ጸበል። ደግሞ አሁን ብትክደኝም ሁላችሁም ብትገፉኝም እውነታው አንድ ቀን እስኪገለጽላችሁ ነው። ግን በቃ ይሄ መልካም ጊዜያችን ስላየው ነው የመጣሁት። አሁን የተላየሁት መፍረድ አልፈልግም። እንዴ ብሎ ይታየዋል? ሰላም የተደረገበት ነገር ያሳየዋል እንዴ? የለም ሰውማ እሷን እኮ ጥሩ ሴት አድርጎ ነው የሚያሳየው። እችን እናስተካክላለን አይደለም? ያንተን ማለት ነው። ገና እናገኘዋለን። እሱ ኪራ ተይዟል። እሱ እውነቱን የተገለጸለት ነው የሚያዘው። ትዳር ያለው ሰው ነው እኮ የተከበረ ትዳር። ልጅና ሚስቱን ጥሎ እንዴት ነው ወደ ፋፊ ጋር አባረረችው አይደል? ሰላም ሰላም የሆፕ ፋሚሊዎች እንዴት ናችሁ? እኛ ደህና ነን። እናንተ እንዴት ናችሁ? ሁሉ መልካም ሰላም። በጣም በተፈጠረው ነገር በጣም ነው ያዘንኩት። እየጣርሽ ነበር ሰለሞንን ወደ ጸበል ለመውሰድ ከእንደገና ወደ ራሱ እንዲመለስ ብዙ ነገር ለፍተሻል። በሰለሞን ዙሪያ አይቻለሁ እኔ ራሴ። እኔ ነኝ ብዙም ያልተንቀሳቀስኩትና ባለው ነገር እኔ በጣም ተሰምቶኛል። ወደ ኋላ እሱ ላይ ፎከስ ለምን አላደረኩም የሚለው ነገር ገብቶሻል አይደለ? እሱም ወንድማችን ነው። ብዙ ነገሮችን ሲያስተካክል ነበር አይደለ? ሲለፋም ነበረ። በስተጀርባ ብዙ ነገሮችን እናውቃለን እኛ እና እንደዚህ ሆኖ መታየቱ በጣም ነው ያዘንኩት። ባለፈው አንቺ እንደዛ ስታወሪው ሳይ በጣም ነው ውስጥ የተነካው። ምክንያቱም እንደዚህ መሆን የለበትም ብዬ አስባለሁ። ገባሽ አይደለ? ደግሞ በጣም ብሶበታል። አይተሽዋል አይደለ? ራሱን እኮ አሁን እኮ በስነ ስርዓት ራሱ እያወራሽ አልነበረም። ገባሽ? አንቺን በስነ ስርዓት እያወራሽ አልነበረም። ለዛ ነው አንቺን አግኝቼሽ ያለውን ነገር እናውራ። ገብቶሻል አይደለ? እና በጣም ያው አዝኛለሁ። ብዙ ነገሮችን አሳልፈናል ከነዋምና ከሰለሞን ጋር። ሀረር መጥተው ነበር። ያው አይተሻል አይደለ? ቪዲዮቹ ሀረር መጥተው ነበር። ብዙ መልካም ነገሮችን አሳልፈናል አብረን። ብዙ ነገሮችን ሰርተናል። ገባሻ? እና ያው እዚህ ጋር የነዋምን ነገር እንትን ለማለት ስሞክር በዚህ ደግሞ ሰለሞን ተጠመደና ያው ወጥመድ ውስጥ ገባ። እንዳየሽው ነው። እሱ አሁን ራሱንም አያውቅም። እንኳን ሊያናግርሽ አይተሽዋል አይደል? አንቺ ሞክረሻል ነገሮችን ለማስተካከል አይደል እንዴ? አዎ ልክ ነህ ነው። እኔ ምን መሰለህ፣ እኔ ሶል ሳቀው በጣም ጥሩ ልጅ፣ መልካም ልጅ እንደሆነ ከመጀመሪያም በቃ የነሱ ትዳር እንዲመለስ በጣም ይፈልግ ነበር። ካሜራ ጀርባም ታውቃለህ ተሰብስበን አውርተን ስለምናውቅ ማለት ነውና የነሱን ትዳር እንዲመለስ የነሱን እድገት የሚፈልግ ሰላማቸውን የሚፈልግ ልጅ ነበርና እሷም ሆን ብላ መጀመሪያ እሱን ያጠመደችው እሷንም እንደማይለቃት ስለምታውቅ ነው መጀመሪያን ማለት ነው አለችና ኢየሱስ ይሳካላት ደግሞ ወደ ማን ሄደች? ወደ ኪራ። ጭራሽኛ ማን ገምተው እኔ ራሱ ባለፈው ተጠንቀቅ እንዳታገኛት እያልኩት ነበርና በምን ሰዓት አግኝታው በምን ሰዓት እንደቀየረችው እኔ ለራሴ በጣም ግራ ነው የገባኝ። ግን እኔም ኪራ ማናግሬው ነበር። ቢያንስ ሶል በቃ ማለት በተደጋጋሚ ስላገኘሁት እምቢ ስላለኝ ማለት ከራሱ ጋር ስላልሆነ እሱ በደንብ ነው የተቆጣጠረች እሷ ማለት ነውና ኪራ ግን ይሻላል ብዬ አስቤ ነበር። ኪራንም እንዳየሁት ፋፊ አትንኳት፣ ፋፊ እውነቷን ነው ልክ ናት አለኝና በጣም ደነገጥኩ። ማለት እሱ የለፋውን ኪራ የለፋውን ነገር ታውቃለህ። ለእህቱን ከዛ ቤተሰብ ጥሎ መጥቶ ብዙ መስዋዕቱን ከፍሎ ብዙ ነገሮችን ለማስተካከል የሞከረ ልጅ ነውና እሱንም ስትቀይረው እኔ ለራሴ ፈራው። ሁላችን ለራሳችን አልፈራንም? ከባድ ነው፣ ነገሮች ያስፈራሉ። ምክንያቱም አንድ በአንድ ነው ወጥመድ ውስጥ እየከተተቻቸው ያለችው። አዎ እና እኔ አሁን በሰሉንም በናሂንም በይቅርታ በሰሉንም በኪራም እንዳልፈርድ መጀመሪያ የነበራቸውን ለነሱ አክብሮት ለነሱ የተዳራቸውን አንድ እንዲሆኑ የሚያደርጉት የነበረ ጥረት ስለማቅ አሁን እኔ በእነሱ መፍረድ አልችልም። ግን በቃ እኔ የኔ ጉጉቴ እንዲመለሱ ወደ ራሳቸው ቢያንስ ጸበል እንዲሄዱ አጋንንት እንዲያዛቸው ነቅተው ወደ ራሳቸው እንዲመለሱ ነው የምፈልገው። የሁላችን ፍላጎት ግን ያ ነገር አልሆነም። እስኪ ብቻ ያለውን ነገር በጣም ከባድ ነው። ያው በሂደት ነገሮችን ያው እናስተካክላለን። ነዋምም ያው ወደ ራሱ ባለፈው ጸበል አስገብተናል አይደለ? ብዙ ነገሮችን ያው ከናሆሜ ስልክ እኔ ራሱ ያ ፍቅራችሁ ምናምን አሁን ያስቀናኛል ማለት ይናፍቀኛል። እዛ ሀረር መጥቶ እያለ ከናሆሜ ጋር ደስ የሚል ላይፍ እያሳለፋችሁ ነበር፣ እየጎበኛችሁ ነበር። ጃጎል ግንብ ምናምን ሀገራችሁ በደንብ አንተ ነው የምታውቀውና በደንብ አሳይቻችኋለሁ ሀረርን።
እና ደስ የሚል ነገር አሳልፋችሁ ነበርና ሶል መልካም ልጅ ነው በኔ በኩል እኔ የማውቀው ጥሩ ልጅ ነው እንዲ ማለት ክፉ እንዲሆን እንዲቀየር ያደረገችው ፋፊ ናት እንጂ የነሱን ትዳር ለመበተን ምናምን የመጣ ልጅ አይደለም። ከባድ ነው ነገሮች ተወሳስበዋል እንደምታየው አሁን ራሱ ይመጣል ከትንሽ ደቂቃ በኋላ ይመጣል ደውዬለታለሁ ዋናው ምክንያት የመምጣቱ ምክንያት ግን እኔ ሄዳለሁ በማለቴ ነው ገብቶሻል አይደል አንተ መተህ ማታወራኝ ከሆነ አላገኘህም ብሎኝ ነበር ወስኖ ነበር እሱ ግን ደግሞ እማታወራኝ ከሆነ እኔ ወደ ሀረር ተመልሼ ሄዳለሁ ይሄ ሁላ ነገሬን ትቼ በቃ ወደ ሀረር እገባለሁ ስለው ደንግጦ ነው የመጣው ገብቶሻል ያሳለፍናቸው ነገሮች ስላሉ ትንሽ እሱ ነገር ተሰምቶታል ለመምጣት የሚወሰነው ለዛ ነው እና እስቲ አንቺ ተረጋጊና ቀስ ብለሽ በዘዴ አውሪው እሺ እሱን ሶላ ምንድነው 10 ጊዜ መጨቃጨቀኝ አንተ ይሄዳለሁ ምናምን ብለህ የምታስፈራራኝ ለዚህ ነው የመጣው እንዴ ስንት ነገር አሳልፈናል እኔ እናንተ አይደል እንዴ እሱን ብዬ ነው የመጣሁት እንዴት ይሄዳለሁ ምናምን ብለህ በእኔ ላይ ትፎክራለህ አንተ ግድ ነው በቃ ምክንያቱም የማትሰማኝ ከሆነ እኔ ምን እሰራለሁ እናንተ እሷ ናት አይደል የምታቀሳስረው እነሱ ናቸው አይደል እሷ ምን አደረገች ተው አሁን ተረጋጋ ሰለሞን ተው ቆይ እንድረጋጋ ነው የጠራኸኝ አንተ እንድረጋጋ ነው ሰለሞን እስቲ ስማኝ ብዙ ነገር እኔ እናንተ አሳልፈናል አይደል ብዙ መልካም ነገሮችን መልካም ጊዜያቶችን አሳልፈናል ሀረር መተህ ስንት ነገር አላሳለፍንም እንዴ እስቲ እሱን አስበው መኮሳተርህን ተው እስቲ መበሳጨትህን ተው የተደረገብህ ነገር እንዳለ ሆኖ ግን ደግሞ እስቲ ራስን ነው አንተ ያማል እንዴ ያማል ያማል ምንድነው የተደረገበት እኔ ምን ትደረገብኝ አይታቀኝ ምንድነው የሰው ስም ታጥፉት ምንድነው ይሄው አንተ እኔ ላይ አንተ እጅን የተደረገብህ ማለት ነው እኔ ጥዬው ላይ ነው እጅን ታሳዝናለህ እኔ ላይ እጅን ታነሳለህ አንተ እኔ ላይ ታነሳለህ በጣም ሰላም እኔ ላይ ነው እሺ አረ ወዴት ነው የምትሄደው አንተ እኔ ላይ እጅን ታነሳለህ እንዴት ታዲያ በጣም ነው ማዝነብ ታወራለህ በጣም ነው ማዝነብ እንዴት የተደረገበት ትላለህ ሲደረግ አይተሃል አንተ እኔ እኮ አንተ ነገሮች እንዲስተካከልልህ ህይወትህ እንዲስተካከል ነው የምፈልገው እኔ በቃ ደስተኛ ነኝ በቃ ፋፊ እኔ ከፋፊ መለየት አልችልም ፋፊ ነርሳት ስማ ፋፊ ነርሳት ሰምተሃል አይደል እንዴ እኔ ወንድም ላይ እጅን ታነሳለህ አንተ እኔ በቃ ታዲያ ምን ላድርግ እኔ ሰላም በጣም ነው ማለት እናንተ ታናዱኛላችሁ 10 ጊዜ ባለፈው አይተሽዋል ነው ምን አይተሽዋል አይደል በጣም ነው ማለት ነው እኔ እኮ ተረድቻችኋለሁ ገብቶሻል ነገሮች እንደዚህ ሊሆኑ የቻሉት በምን ምክንያት እንደሆነ አውቃለሁ ግን ደግሞ እኔ ይመስለኛል የተያዘበት ጉዳይ ናኦሚ እኔ አንተን ማስቀየም አልፈልግም ታዲያ ይኸው ከዚህ በላይ ምን ታረጋኛለህ እኔ አንተን ማስቀየም አልፈልግም ግን ደግሞ ስለ ፋፊ መጥፎ ነገር እንድታወሩ ነው አልፈልግም አንቺም ብትሆኚ ስርዓት ይኖርሽ እኔ ሴት ነሽ ብዬ ነው አንቺ ላይ እጅ ማላነስ ነገም ከነገ ወዲያም ብያለሁ አይደለ አንተ ተዋት ልቀቃት ተዋት እሱ ልጁ አንቺ የሱ ባሰኩ ከሁሉም እኮ ያንተ ባሰኩ እንዴ ልታንቀኝ ስርዓት ነው ይኖርሽ ሐሳብክ ምንድነው አሁንም ስለ ፋፊ መጥፎ ነገር እንድታወሪ አልፈቅድልሽም በቃ አሁን የምታረገው መጥፎ ነገር ነው ስርዓት ይኖርሽ እኔ ሴት ልጅ ነሽ ብዬ ነው እኔ አንቺ ላይ እጅ ምንም እኮ አንተ እንደምታብሹ እሺ ዞር በል ነገር በኔ ይብሳል ዞር በል በቃ ስርዓት አዚዛት ምን አደረገች ቆይ ሰላም ተይ ውስጥ ለሱ ጥቅም አይደል እንደዚህ የምንለፈው መቼ ውስጥ ያለው መቼ ይረዳሻል ለራሳችሁ ጥቅም ነው እንዴ ለኔ ጥቅም ምንድነው ለኔ ጥቅም ብላችሁ ታዲያ ለማጥቅም ብለን ነው ሰለሞን እኔ ደስተኛ እኔ ቆይ ምን ሆንኩ ቆይ ትነግረኛለህ ችግሬ ምንድነው እኔ ምን ሆኛለሁ እኔ እኮ ጥሩ ህይወት እየኖርኩ ያለው ደስተኛ ነኝ በቃ እኔ ሰለሞን ምንም አልሆንክም ግን ነገሮች በዚህ መልኩ መሆን የለባቸውም ማስተካከል ያለብን ነገሮች አሉ ገብቷል አይደል በቃ እሺ ምንም አልሆንክም ብለን እናስብ አይደል ሰላም በቃ እንደዛ ብናስብ አይሻልም ይሻላል አመመኝ ወይ ይሉሻል ታዲያ ታመም ያለው ወይ ደና አይደለም እሺ ካልታመምክ እንደ ጤነኛ ሰው አስብ ታዲያ ምን ላርግሽ እኔ ሰላም በቃ ምን ልበል እናንተ ናችሁ እንደ ጤነኛ ሰው ይኸውልህ ስማ እኛ ብዙ ነገር አሳልፈናል እኔ እናንተ አይደል እኔ ነው ማንተ ሶስታችን እሱን አስታውስ ያ መልካም ጊዜያቶች አሰብ አስታውስ ውስጥ እኔ እሱን አስቤ ነው የመጣሁት እሱ ባላስብ ኑሮ እኔ እዚህ እኮ ማስተካከል አለ ግን ጓደኛ ነው የምር ናሁም የውብዬ ባል ሁለቱም ናሁም ስለሆነ እናንተ ግን ለናሁም ታዝናላችሁ ለናሁም ትጨነቃላችሁ ናሁም ያሳዝናችሁ ከቤት ተባረው እሷ ስለተቀበለችው ነው አይናችሁ ደም የቀላው እንደዚህ ምን አይነት ሰው ናችሁ ምን አይነት ጨካኝ ናችሁ ምን አይነት ጨካኝ ሰው ናችሁ ሰለሞን ወደ ማስተውል ተመለስ ቀስበል ትዳር ያለው ሰው ነው እኮ የተከበረ ትዳር ልጅና ሚስቱን ጥሎ እንዴት ነው ወደ ፋፊ ጋር አባረረችው አይደል እሷ ከቤት ማናት ያባረረችው ብዬ ምንም አላባረረችው በግልብጦ ነው መሰለኝ የሚሰማው እሱ ጋር በግልባጥ ነው አዋ የተደረገበት ነገር እኮ ተገልብጦ እንዲያወራ የሆነ እንዲሰማው ነው እኮ የሚያደርገው ለምን ስርዓት አይኖራችሁም ናኦሚ አሁንም አስቀይምሃለሁ ለምን ስርዓት አይኖርም ለምን እንደምታስቀይመው ጓደኛ እኮ ነው ስለታፊ ለምን ነው መጥፎ ነገር የምታወሩት ትበልጥባለች ከሱ አዎ
በቃ እሷ መልካም ሰው ናት። ማንም ያላረገልኝ ነገር እሷ ታደርግልኛለች። እሷ ትንከባከባኛለች። ምን ተንከባከበች? ይኸው የለየለት ሌላ በቃ እንትን አድርጋ ነው የላከችው እኮ የለየለት በቃ እብድ እኮ ነው የሚመስለው። አታይም እንዴ? እናንተ አንድ ቀን እንደ ኪራ እውነቱ ተገልጾላችሁ እስክትመጡ ድረስ አልፈርድባችሁም። እሱንም ገና እናገኘውና ነገሮችን እናስተካክላለን። አይደለም ያንተን ማለት ነው። ገና እናገኘዋለን። እሱንም ኪራ ተይዟል። እሱ እውነቱ ነው የተገለጸለት። ምንድነው የሚያዘው? ተገልጾለት ከቱ ተቃራኒ ሆኖ መቆም ነው እውነት መገለጽ ማለት እስቲ ነገር ዳር ማፍረስ ነው። ቆይ እውነታ እናንተ ቤተሰብ መበተን ነው የእናንተ እውነታ። ብሎ ቬሎ አልብሶ ምን ማለት ነው? ጤና እህቱ ሲገርማል። ገና ስንት ነገር የታሰበ ነገር አለ። እናንተ እናንተ ታስባላችሁ እና ደግሞ እናከሽፋለን። እሺ አጠገቡ ብትደርሱ ከኔ ጋር ትጣላላችሁ እና ይሄ አጠገብ ብትደርሱ አሁንም ምን ብላችሁ ነው? ፍላጎቱና ሟላለት ብለን ነው። ብትመላችሁ ነው እንደዚህ በቃ እሱ ሳይፈልግ በግድ ምን እንዳረጋችሁት ምን ተብትባችሁ እንደያዛችሁ ሳላቅም ልጁ እንደዚህ ተወዘጋግቦ ቀረ። እናንተ ናችሁ እንጂ ተተብትባችሁ የተያዛችሁት። እኛማ ደህና ነን እኮ እንድትመለሱ አታገኙትም። ነይ መቼም አታገኙት። እሱ አምልጧል። እኛ የምንለፋው እንደዚህ ማለት ነው እናንተ እንድታመልጡ ነው። የጠራችሁኝ ለምንድን ነው? አሁን ለዚህ እንድትጨቃጨቅ ይኸውልህ፣ እኔ ለመጨቃጨቅ አንተ ነህ እኮ ጭቅጭቅ አልፈልግም ብያለሁ እኮ ያመጣ አንተ ነህ እኮ ጓደኛ አይደል? አስረዳው እስከ አንተ ከሰማ ጭቅጭቅ ወደ ጭቅጭቅ የለወጠው እኮ እሱ ነው። እኔ እኮ በስነ ስርዓት ላወራው ነበር። ምንድን ነው የምታወራኝ? አውራኝና ቶሎ ልሂድ፣ እየጠበቀሽኝ ነው። ወይ ጉድ! ወይ ጉድ! ፋፊ በለጠችብህ ማለት ነው። በቃ ያ ያሳለፍነው ጊዜያቶች በቃ እሱ ተረቱን ተውና ምንድነው ተረቱን ተው። በጣም ታሳዝናለህ። ጓደኝነት ተረት ነው እንዴ ላንተ? አረ በጣም ያሳዝናል። በጣም ነው ያዘንኩት። አታይም እንዴ? ተወጣጣረው እሱ ነው እንዴ? እሱ እኮ አይደለም። አንቺ ስርዓት ይኖርሽ። ማን ነው አሁን ተዋትሽ። እሷን እኔን አውራ። ሰላም ተይው። ቆይ እስቲ ቆይ ምንድነው አንተ ምንድነው የሚሻለው? እሷ እንድታሰድበኝ ነው የጠራኸኝ ነው አሜ? እሺ አሁን ጸበል ስለማከብረህና ስለምወድህ ነው የመጣሁት እኮ። እሺ ለምን ጸበል ለምን አገባም? እኔ ጓደኛዬ ነህ ብዬ ነው። በመጥፎም በጥሩም ጊዜ አብረን አሳልፈናል እኮ። ጸበል ደግሞ አሁን ብትክደኝም ሁላችሁም ብትገፉኝም እውነታው አንድ ቀን እስኪገለጽላችሁ ነው። ግን በቃ ይሄ መልካም ጊዜያችን ስላየው ነው የመጣሁት። አሁን የጠራኝ ለምንድን ነው? ነገሮችን እንድታስተካክል ነው የምፈልገው። ከዛ ሴት እንድትርቅ ነው የምፈልገው። ገባ አይደለ? ፋፊ ከምትባል ሴት ራቀ። ህይወትን እያበላሸችው ነው። እስቲ ማንነትን እኮ ነው የተበላሸው። አንተ ደህና ነኝ ብለህ ታስባለህ? እኔ ደህና ነኝ። ትክክለኛ ስራ እየሰራው ነው ብለህ ታስባለህ? ደስተኛ ነው። በቃ ሁሉ ነገር ደስተኛ ሆኜ እየኖርኩ ነው። ወንድሜ ትክክለኛ መንገድ ነኝ ብለህ ታስባለህ? መልስልኝ። እቺን ብቻ ታስባለህ? መንገዱ ትክክል ነው ያስኮ መንገድ? አዎ ትክክል ነኝ። መንገድማ ትክክል አይደለም። አንተ እንደዚህ አይነት ሰው በሰው ላይ እየጨከናችሁ እየፈረዳችሁ ያላችሁ እናንተ ናችሁ። ትክክለኛ መንገድ እናሳየህ። አንተ ግን ቦታውን ስጠን፣ እድልን ስጠን፣ ፍቀድልን፣ እንጠቀምበት። በትህትና እያወራች ነው። አየህ አይደል? እሷ እኮ ምንም አያገባትም። ይኸውልህ ለአንተ እንደዚህ እየሆነች ያለችው። እሺ ልሂድ። ምን ትሄዳለህ? ገና አልጨረስንም እኮ ገና መቼ አወራን? ለቁም ነገር እኮ ነው ጓደኛክ። በቁም ነገር አስቦ ድሮ ያሳለፋችሁትን ነገር አስቦ እኮ ነው የጠራህ። ዝም ማለት ነበረብኝ እንደዚህ እየሆነ? እኔ እንኳን ወደዛ እየገፈተርከኝ እያነካኝ ነው ያለው። ግን ለጓደኛክ ብለህ አክብሮ ቢያንስ አሁን ማርፈሽ ማትቀመጪ ከሆነ ሌላ ነገር ነው የሚከተልሽ። አሁን ማነቁ ምናምን ነው አይደል የታወቀሽ? ስለሱ አንድ ነገር መጥፎ ነገር አወራለሁ ብትይ ማለት ነው ከዚህ በኋላ ሌላ ነገር ይከተልሻል። ስለፋፊ ማለት ነው ዛሬም በቃ እሷ እስካልተቀየረች ወደ ትክክለኛ መስመር ካልመጣች ይሄ ስራዋን ካላቆመች የሰው ትዳር ለማፍረስ የምትጥረውን ጥረት እናንተ ናችሁ የሰው ህይወት ካላቆመች እኔ መቼም ቢሆን አለቃት። እኔ ላይ ደግሞ ምንም ልታረጋት ትችላለች። ምንም አቅም የላትም። እናንተ በምን እንዳዳነዘቻችሁ እኔ በደንብ ነቅቼባታለሁ። ስለዚህ እኔ ላይ ጫፌ እንዳትነካኝ አታውሪ። እኔ እስካሁንም የታገስኩት እንደመጣልሽ አታውሪ። የነገርኩሽ ነው። ስርዓት ይኑርሽ። ወደ እሷ አትጠጋ ሰለሞን። ወደ ሴት ወደ እሷ ለምን አታወራም? ሰለሞን ተው፣ አትጠጋ ወደ እሷ። እንጂ አለቃት እንዴ ሰይጣን ማረጋት። ሴት ልጅ ነሽ። እኔ እጄን አላነሳም ብዬ ነው ሰለሞን። ይሄ ነገር ግን ደጋሚ ብታወሪ ምናስ ወዴት ነው የምትሄደው? ና ቆይ፣ ውብዬ ግን ሴት ልጅ አይደለችም? አታሳዝናችሁም እንዴ እናንተ? በቀን ስታስለቅሷት እሷ አባረረችው አይደለ? አባረረችው። እሷ አባረረችው። ጭንቀት ውስጥ ነበር ጓደኛዬ። ስንት ወር ነው? አዎ እሱን ነው በቃ። ወደ ከሌላ ተበርዟል እኮ እንዴት ብሎ አንተ በቃ እንደወጣ ነው የምታውቀው። አሁን ከቤት ነው ከሷ ጋር ነው። መች ነው እቤት ቢሆን ከፋፊ ቀምታችሁ የምትወስዱት? ወይ ጉድ! እኔ እኮ የሚገርመኝ በቃ ከማን ጋር ነው የምናወራው? እኔ ግራ እየገባኝ ነው። ሰለሞን የምትለፈው እኮ ላንተ ነው። እሷ እኮ አያገባትም። ዝም ብላ ጥላ መሄድ ትችላለች። ገብቶሃል? እኛ ነው ምን ይኸውልህ ትሪት እያደረገን ወደ ሚስቱ እንዲመለስ ደፋ ቀና እንደምንል ታውቃለህ። ተጨማሪ አንተ እንደዚህ ስትሆን ግን አላስቻላትም። እሷን ብትሆን ገብቶሃል አይደል? እሷ የምትለፈው እኮ ይኸውልህ ምንም ሆነ አይደለም። ገብቶሃል አይደል? ልፋቷን ከንቱ አታድርገው። እሷንም
ይኸውልህ እኔም ራሱ ይኸውልህ ተረተውና አሁን በቃ ልሂድ ወይ በቃ ለአንተ ተረት ነው እኛ የምናወራው ነገር ተረት ነው የምርህን ነው ምንም አይጠቅም ነገር በቃ አየህ በጣም ነገርክ እኔን ያው በእነናሁም ስለማቅህ ነው አታውቀኝም አላውቅህም እሱ ግን ጓደኛክ ነው ቢያንስ በዛ አጭር ጊዜ መልካምነት ስላየውክ ነው እንዲምለፋው እንጂ አንድ ላይ በልተናል ጥተናል ምንም ይሁን አንድ ቦታ ብዙ ጊዜ ተገናኝተናል ግን እሱ ጓደኛ ስለሆነ ለሳ አክብረክ ህይወትን ብታስተካክል የራስ ህይወት ብትኖር መልካም ነው ዝም ብለህ ሰው ወደ ነዳቸው አትነዳ አረ እንደዚህ አይነት ሰው አልነበረም እኮ ሰላም እንደሱ አስበህ ተራመድ ይኸውልህ እንደዛ አይደለም እሷን በቃ ተዋት እሺ በቃ እሷን ተዋትና ከኔ ጋር አውራ መላሳችሁ መነቀስ ነው የቀራችሁ ነው ፋፊ ስትሉ እሱማ ተያቸው ሰላም ወደው እንዳልሆነ ታውቂያለሽ ግን ቆይ ይኸውልህ አሁን ያለበት መንገድ ትክክል አይደለም እንዳልሆነ አውቀን እኮ ነው አይደል እንድንረዳቸው ምን ጠራው እነሱ ደግሞ መረዳት አይፈልጉም ወዶ አይደለም እኮ በቃ መረዳትማ ሳይፈልጉ ቀርተው እኮ አይደለም ግን ወዶ ስለተያዙ ነው ገብቶሻል በዚሁ ከቀጠለ እኮ ይሄ ልጅ እንዴት ነው የሚሆነው ነው ሐሳብ ያዘኝ ገባሻ ነው እንኳን ጸበል እየገባ ነው ታውቂያለሽ እሱ ደግሞ እየተከታተለ እሱ በዚህ ከቀጠለ ለምንድነው በቃ ልሂድ ናሆም እያመመኝ ነው እኔ በቃ ስጮህ ያመኛል በቃ እኔ ጭቅጭቅ አልችልም ለምንድነው ለጭቅጭቅ የጠራው እኮ እንድንጨቃጨቅ አይደለም ሰለሞን እንድጨቃጭቁኝ ነው ነዘነዛችሁኝ ያለበት መንገድ ትክክል አይደለም በዚሁ ከቀጠልክ ለራስን ታጣዋለህ ከተመቸኝ እናንተ ምን አገባችሁ እኛ ደግሞ ራስን እንድታጣ አንፈልግም ወንድማችን ነህ ገብቶሃል አይደል እሺ አሁን ምን ይሁን ምን ይጠበስ ነው በቃ ናሆም ምን ይጠበስ ነው ዝም ብዬ ልኝ ሰለሞን እስኪ ንገረኝ ወንድሜ ነህ ዝም ብዬ ልህ እስከዛሬ ይበቃል ከናሆም ጎን ነገሮችን ሳስተካክል ነበር አሁን ደግሞ ናሆም እኔ መሄድ አለብኝ በቃ ወዴት ነው የምትሄደው በቃ እየጠበቁኝ ነው ፋፊ እየጠበቀችኝ ነው ጸበል መግባት አለብህ አንዴ ያመማት ነው እሷ ስለ ፋፊ ተወኝ እኔ በኋላ ታወራታለህ እሷ ጋር ስትወራ ማንሳት እኔ እንድታነሳብኝ አልፈ እሺ ምንድነው እሺ አላማህ ምንድነው ነው በቃ አላማህ የጠራኝ ምንድነው ጸበል መጠመቅ አለብህ ገብቶሃል ራስህ ተጠመቅ እኔ ጤነኛ ነኝ ገብቶሃል አይደል እናንተ ራሳችሁ ተጠመቁ ሰምታል በሽተኛ ብቻ እኮ አይደለም ጸበል የሚጠመቀው ጤነኛ ነህ እኮ ገብቶናል ግን ጸበል መጠመቅ አለብህ በሽተኛ ብቻ ነው ጸበል የሚጠመቀው በቃ አታውራ ዝም ብለህ አታውራው ተው በቃ ሰላም እንዴት ተወለው ታዲያ እንደዚህ ሲሆን ሊሆን እሺ ሰላም ብትጠቀም ይሻላል የቅድም ያሰብከው እሱን ተጠቀም መጠቀም የማይቀርም ቆይ እስቲ ሊድ ወሬት ነው ሰለሞን ምትነውራት ቆይ ለምንድን ነው አክብሮ እንደጠራክ በአክብሮት ተሰናብተው ማለት ነው እዚህ ድረስ ነው ማለት ነው እኔ ሳልጨርስ አንተ ሊድ ነው አልመጣም ነበር ገብተህ አሳየኝ እንጂ ያ የድሮ ፍቅር የለም የድሮ ከበሬ ሰው የምታከብረው ሰውዬ የለም እኮ ይሄው አሁን እንደዚህ ትሆናለህ ምን ዋጋ አለው አሁን ምን ያማህል ነገርኩህ እኮ ምንም ያመመህ እንደሆነ እኮ እየነገርንህ ነው ግን መድኃኒቱ እኛ ጋር አለ እባክህ ወደ መዳኛው ቦታ እንሂድ ስትባል አልፈልግም እሷ ጋር ነው ሮጦ መሄድ የሚፈልገው ገብቶሻል ፋፊ ይላል ይኸው አንተ ስርዓት ይኑራችሁ ስለሷ መጥፎ ነገር እንድታወሩ አልፈልግም ይሄ እኮ መጥፎ ነገር አይደለም ለኔ ክብር ካላችሁ ስለሷ መጥፎ ነገር አታወሩ በቃ እሷን እንደ መልካምነቷ ምን ጋር እንደታየህ እኔ ምንም ሊገባኝ አልቻለም ግን እኔ ባንተ ቦታ ሆኜ ስላላየሁት መፍረድ አልፈልግም እንዴ ብሎ ይታየዋል ሰላም የተደረገበት ነገር ያሳየዋል እንዴ የለም እሷን እኮ ጥሩ ሴት አድርጎ ነው የሚያሳየው በጣም አሁን ምንድነው ታዲያ የሚሻለው ሰለሞን እባክህ ወደ ራስህ ይኸውልህ ማስተዋል ተመለስ ወደ ማስተዋል ተመለስ እንደዚህ አይነት ሰው አልነበርክም አንተ አሁን ፋስጨነቃችሁኝ እዛ ጋር ውብዬ ይኸውልህ የሷ አስጨነቃችሁኝ እኔ በቃ ጨነቀኝ ምን አዋ ተጨንቀ መፍትሄ እንድትፈልግ ነው ፈልገው ወደ ጸበል መሄድ አለብህ በቃ እሺ በቃ ራስን መርምር እስቲ እኔ ልሂድ ሌላ ቀን እናወራለን ነው እኔ ምንም ነገር ማውራት አልፈልግም ምክንያቱም እኔ ላወራ ስለ ፋፊ መጥፎ ነገር ነው የምታወሩት ሁለተኛ እኔ ጤነኛ አይደለም እያላችሁኝ ነው በሽተኛ ነህ እያላችሁኝ ነው በሽተኛ ደግሞ ጥሩ ነገር አይመልስላችሁም ገባህ አይደለ ስለዚህ ጥሩ ነገር እናንተም አታወሩም እኔም ጥሩ ነገር አላወራም ስለዚህ ልሂድ ነው እኛ እኮ እንደዛ ለማለት ፈልገን አይደለም ግን እንድትረዳን እንፈልጋለን ቢያንስ ያለህበትን ነገር የተቀየርክበትን ምክንያት እኛ ስለምናቅ እሺ በለን እስኪ ችግር የለውም እሺ ከአፍህ ይውጣ እኛ ከዛ የምናደርገውን ነገር እኛ እናውቃለን ችግር የለውም ያኔ ታመሰግናለህ መቼም ከአፋችሁ ጥሩ ነገር አይወጣም እናንተ ሁሌ ስድብ ጭቅጭቅ ንዝንዝ ለዚህ እንዴት ነው እኔ ከናንተ ጋር መስማማት የምችለው ከናንተ ጋር መግባባት የምችለው እንዴት ነው እኔ መግባባት አልችልም ከናንተ ገብቷል አይደል ነው ስለዚህ በቃ እናንተ ወደ ራሳችሁ ተመለሱ ድረስ ባታገኙኝ ደስ ይለኛል መች በስርዓት አወራ በቃ እናንተ መጀመሪያ በጤናችሁ ሆኑ በቃ ራሳችሁን አገኙ እኛ ታመናል ራሳችሁ በቃ ጤነኛ ሆኑ እንደዛ ነው የምትሚታየው እናንተ ናችሁ በቃ የታመማችሁ አይደለ ሁሌ ጭቅጭቅ ሁሌ ንዝንዝ
ሰው ማክበር የሚባል አታውቁም። ማን ነው ነዘነዘ? እኔ እኮ ዛሬ ነው ያገኘው ሰለሞን። ሰው መሳደብ ለሰው ክብር የላችሁም። ስለዚህ በዚህ ጉዳይ ማለት ሁለተኛ ባጠራኝ ደስ ይለኛል ማለት ነው። ይሄ ልትነዘንዘኝ በቃ እሺ በቃ አሁን ንዝንዝ ነው ላንተ የሆነ እናንተ ወደ ልባችሁ እንድትመለሱ ጸበል ግቡ። ናም ይሰማኛል አይደለ? ጸበል መግባት ትችላላችሁ እናንተ። ሰላም ሰምኛለሽ አይደለ? ራሳችሁ ተጠመቁ። ጥሩ ነው ለእናንተ። እኛ ታማሚዎች ነን አይደል? አንተ ጤነኛ ነህ፣ እኔ ጤነኛ ነኝ። በጣም ጥሩ ነው። ሰማኛል አይደል? ናም በዚህ ጉዳይ ሁለተኛ ባጠራኝ ደስ ይለኛል። በሽታንም ይኸው ዛሬ አሳወቅን በደንብ ምን አይነት በሽታ እንደሆነ አሳውቆናል። አይሽ አይደለ? አይደል? አሳውቆናል በሽተኛ ምን አይነት በሽታ እንደሆነ። ችግር የለውም አብረን እንጠመቅ እኮ ነው። እኛም በሽተኛ እኮ ልንሆን እንችላለን፣ ግን አብረን ብንጠመቅ ጥሩ ነው ብዬ ነው። እኔ አልታመምኩም ናሚ። ስለዚህ በቃ ይቅርታ አድርግልኝ። እኔ ልሄድ ነው በቃ። ወዴት ነው የምትሄደው? የት ነው ግን የምትውለው? ራሱ የት ነው? እኔ ግራ ገባኝ እኮ አንቺ። እንደዚህ በፊት የምታገኘው ልጅ የለም እኮ አሁን ከቻላችሁ ጓደኛዬን ልቀቁት በቃ ወደ ልቡ ይመለስ። ኪራ አሁን እውነቱ ገብቶ ከተገለጸለት በኋላ በጣም ነው የሚጸጽት። እሱንማ ይኸውልህ እናንተም በኋላ ይቆጫችኋል፣ ይጸጽታችኋል፣ በኋላ ትቆጫላችሁ። ወደ ራሳችሁ ስትመለሱ እናንተ ትቆጫላችሁ፣ በጣም ትጸጸታላችሁ። ችግር የለውም አንድ ላይ እንትን እንበልና እንጸጸት። ይዛን ሰዓት ቁጭ በል እስኪ። እንደውም እኔ ብሄድ ይሻለኛል። ሰላም በጣም አበሳይቶኛል። ሰማሽ አይደል? ናሚ ምንድነው የምትለው? እኔ ምን አድርጌ ነው? ቆይ ምን አደረኩ? እኔ አንተ ከፋ አይደለም በቃ እኔ እናንተ በቃ ችግር የለም ታናግኛላችሁ። ናሚ ለምንድን ነው? አንተ እኮ ጓደኛዬ ነህ። አይ ሰላም ያ ይማድ ወይ አንተ ልቀቀው አንተ ልቀቀው እኔ ልቀቅ ወይኔ ጉዲ ታሟል ልጁ ታሟል። ለይቶ በልሽ እኔ ምንድነው ያስነካኝ? እንዴት ልም ብዬ ነበረ። አንተ በዚህ ጉዳይ አንተ እኔን አንገለኝ እንደዚህ ማድረግ አንተ እኔን ልገለኝ ዞር ወይ ሰላም አንቺ ሁለት ገርበይ አንቺ ነኝ አንቺ ጉዳይ ነኝ ብትጠር ነግሬሃለሁ። ሁለተኛ ትገርማለህ። ነይ ሰላም ነይ። ከይሄማ ይገልሻል